እሺ እንደሰማችሁት ነው። ምናልባት እኛ ሀገር ላይ ቤት ቅንጦት የመጨረሻው ህልም ተደርጎ ይቆጠራልና ይህ ቤት ቅንጦት መሆን የለበትም። የሰው ልጅ መሰረታዊ ፍላጎት ቤት ነው አይደለ? ስለዚህ በተመጣጣኝ ዋጋ በሚፈልገው ጥራትና መጠን እንደየሰው የኢኮኖሚ አቅም ባገናዘበ ሁኔታ ዜጎች የቤት ባለቤት መሆን አለባቸው። በነገራችን ላይ ቴምር ፕሮፐርቲስም በዚህ ዘርፍ ነው ኢትዮ ሪል ስቴት አዋርድ ላይ እውቅና የተበረከተለት። ህልሙንም ራሱ ቴምር እየኖረ ይመስለኛል። ሞራል ስጡልን። ገና ብዙ እድሎች ይኖራሉ። እንግዲህ በዚህ መድረክ ላይም ኤክስፖውን አስመልክቶ ለተዘጋጁት እጣዎች ልክ ቀደም ሲል ምስክርነት እንደሰጡን የቤት ባለቤት ብዙዎች በጉጉት የሚጠብቁት ሂደት ይከናወናል። በዚህ ሂደት ውስጥ እጣ አወጣጡ ስነ ስርዓት ምን ይመስላል፣ እነማን ናቸው ተጠቃሚ የሚሆኑት በዚህ እጣ አካሄድ የሚለውን መረጃ መስማት ስላለብን ከአርኪ ኢቨንት ኦርጋናይዘር ዮፍታይ ብርሃኔ አጠር ያለ ገለጻ እንድታደርግልን ወደ መድረክ እንጋብዛለን። እጣ አወጣጡ ግልጽና ፍትሃዊ መሆኑን መነሻ ለማድረግ ጭምር ነው። የብሔራዊ ሎተሪ አስተዳደር ሙያተኞች ይህንኑ ሂደት ለመታዘብ በመካከላችን ይገኛሉ። ሁለቱ የቢዋይዲ ቅንጡ የኢቱ ሞዴል መኪናዎች ለእጣ ተዘጋጅተዋል። አራቱ ደግሞ የፊኒሺንግ ስራዎች እድለኞች እያንዳንዳቸው 1 ሚሊዮን ብር ዋጋ የተቆረጠላቸው እድለኞች በጥቅሉ የ12 ሚሊዮን ብር የእጣ ክፍፍል ያደርጋል። ማን? ቴምር ፕሮፐርቲስ። አስቀድሞ ለእድለኞች እንኳን ደስ አላችሁ እንላለን። ገለጻውን ከዮፍታሄ እንሰማለን። እንደምን አደራችሁ። እንደ አርኪ ኢቨንት ኦርጋናይዘር የተከበራችሁ እንግዶች፣ የተለያዩ የመንግስት ባለስልጣኖች፣ ጊዜያችሁን ሰውታችሁ ዛሬ ደግሞ ባለድል ሆናችሁ የመጣችሁ የሚዲያ ባለሙያዎች ሁላችሁም ስለመጣችሁልን ከልብ እናመሰግናለን። ለሁላችሁም ክብር ይገባችኋል። እባካችሁ አንዴ እስኪ ሞቅ አድርጉ። ክብር ይገባችኋል። ይህንን ትልቅ እድል ላዘጋጀው ለቴምር ፕሮፐርቲ ስም ከፍ ያለ ክብር አለን። የእጣው አካላት የሚሆኑት ወይም የእጣው ባለ እድል የሚሆኑት 56 ሰዎች ናቸው። 56 ሰዎች ናቸው። የኔ ድርሻ የተሰጠኝ አንዲት ሚና ነች ያለችኝ። ቁጥሮቹን በትክክል እዚህ ጋር መኖራቸውን ምስክርነት መስጠት ነው። ተግባብተናል? እሺ። ለእጣ ባለድልነት የመጣችሁ ሰዎች አንድ እጃችሁን እስኪ ልየው። እጃችሁን ትንሽ ከፍ አድርጉልኝ። እሰይ ሞልተናል ማለት ነው። ጥሩ ነው። ይቅናችሁ። እንግዲህ ቁጥሮቹን እየጠራሁ መኖራቸውን አረጋግጣለሁ። ይኸው ቁጥር 1 ቁጥር 1 ቁጥር 2 ቁጥር 2 ቁጥር 3 ቁጥር 3 ቁጥር 4 ቁጥር 4 ቁጥር 5 ቁጥር 5 ቁጥር 6 ቁጥር 6 ቁጥር 7 ቁጥር 7 ቁጥር 8 ቁጥር 8 ቁጥር 9 ቁጥር 9 ቁጥር 10 ቁጥር 10 ቁጥር 11 ቁጥር 11 ቁጥር 12 ቁጥር 12 ቁጥር 13 ቁጥር 13 ቁጥር 14 14 ቁጥር 15 15 ቁጥር 16 16 ቁጥር 17 17 ቁጥር 18 18 ቁጥር 19 19 ቁጥር 20 20 ቁጥር 21 21 ቁጥር 22 22 ቁጥር 23 23 ቁጥር 24 24 ቁጥር 25 25 ቁጥር 26 26 ቁጥር 27 27 ቁጥር 28 28 ቁጥር 29 29 ቁጥር 30 30 ቁጥር 31 31 ቁጥር 32 32 ቁጥር 33
33 ቁጥር 34 34 ቁጥር 35 35 ቁጥር 36 36 ቁጥር 37 37 ቁጥር 38 38 ቁጥር 39 39 ቁጥር 40 40 ቁጥር 41 41 ቁጥር 42 42 ቁጥር 43 43 ቁጥር 44 44 ቁጥር 45 45 ቁጥር 46 46 ቁጥር 47 47 ቁጥር 48 48 ቁጥር 49 49 ቁጥር 50 50 ቁጥር 51 51 ቁጥር 52 52 ቁጥር 53 53 ቁጥር 54 54 ቁጥር 55 55 ቁጥር 56 56 56 የዕጣ ቁጥሮች የዕጣ ኳሶች ተዘጋጅተዋል። ቁጥር ያልተሰጣችሁ ወይም ያልደረሳችሁ ካላችሁ ከተወዳዳሪዎች ውስጥ ሆናችሁ ቁጥር እጃችሁ ላይ ያልደረሰ ካላችሁ እጅ አሳዩን። ሁሉም ደርሶታል። እሺ፣ የቴምር ሰዎች የማጣራት ስራ አድርጉና ቁጥር ስጡልን እዛው። የቴምር ሰዎች ከዕጣው ስነ ስርዓት በፊት ቁጥር ያልወሰዱ በተለያየ የስራ ሂደት ውስጥ ሆነው ቢዚ ሆነው ስንደውል ያጣናቸው ሰዎች አሉ ስላሉ ለነሱ ቁጥሮቻቸውን ስጡልን ቶሎ። እንግዲህ የዕለቱ ባለድል ማን እንደሚሆን የምናይበት አውድ ላይ ነው የደረስነው። አንድም ሰው ነው ሀገር አይደል? አንድም ሰው ሀገር ያክላል። ስለዚህ እንጠብቃቸዋለን፣ ይጨርሱልን፣ ባለዕጣዋ ይምጡ። እሺ፣ በአንድ ቁልፍ ሁለት በር እያለ ነበረ የሰነበተው ቴምር ፕሮፐርቲስ። አንዱ ቁልፍ ቤታቸውን ከፍተው የሚገቡበት፣ አንዱ ቁልፍ ደግሞ እድለኛ ባደረጋቸው ተሽከርካሪ በር የሚገቡበት ይሆናል የሚለውም ይፋ ተደርጓል ማለት ነው። በተለያየ መንገድ እንግዲህ ቤት ባለቤት የምንሆንበት እድል እየሰፋ ይመስላል። ከቴምር ፕሮፐርቲስ ጋር ቅርብ ሆነን የምንሰራ ከሆነ ተመጣጣኝ በሆነ ዋጋ በተለያዩ የከተማችን አካባቢዎች ለኑሮ ምቹ በሆነ ሳይት ከዛ ባለፈም እምነትን መሰረት አድርገን ጥራት ያለው የግንባታ ውጤት የሚያበረክቱልን ሙያተኞችን ያቀፈ ነው። ያለፈው 10 ዓመት ብዙ ስራዎች የተሰሩበት ቴምር ሪል ስቴት ቴምር ፕሮፐርቲስ ስሙ ለብዙሃን ቅርብ የሆነበትና የታወቀበትም ጭምር ነው። እንዲሁ ዝም ብሎ ሳይሆን በሰራቸው ስራዎች ታማኒነትንም ጭምር በማግኘት ነው። የተለያዩ መድረኮች ላይ በነበሩት ስራዎችና የማህበረሰብ አገልግሎት ጭምር ቴምር ፕሮፐርቲስ ለብዙሃን አዲስ አይደለም። ዛሬ ደግሞ በዚህ የአድዋ ድል መታሰቢያ ሙዚየም ላይ ታሪካዊ የቴምር ስጦታ ኤክስፖ ማስጀመሪያ ዕለት ላይ እንገኛለን። ለብዙ ሰዎች ህይወት መለወጥ ምክንያት የሆነ እጣ የሚወጣበት ስነ ስርዓት ልንከውን ነው። ዝግጁ ነው? ስለዚህ መቀጠል እንችላለን። ማረጋገጫ ብትሰጡን፣ ማረጋገጫ ብትሰጡን። እሺ፣ እዚህ ጋር 56ቱ የእጣ ኳሶች መኖራቸውን ይፋ ያደረገልን ዮፍታሄ ወደ ቋቱ ይከትልናል። አንድ ገብቷል። ያየን ነው፣ የአይን እማኞች እንሆናለን። 2 3 4 7 8 እየነገርካችሁ 9 ገብቷል። 10 ገብቷል። እንደዚህ ነው ተመቸኝ። 11 ገብቷል። 12 ገብቷል። 13 ገብቷል። 14 ገብቷል። ፍትሃዊና ታማኝነት 15 ያለው የእጣ ወጣት ስነ ስርዓት እየከወን ለመሆኑ
መመልከት እንድትችሉ ነው ቆጠራው እየተካሄደ ያለው። 17 ገብቷል፣ 18 ገብቷል፣ 19 ገብቷል፣ 20 ገብቷል፣ 21 ገብቷል፣ 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56ቱም ገብተዋል። 56ቱ ማን ይሆን የዚህ ገብተዋል? ታላቅ እድል ባለቤት? እጅግ አጓጊ ነው። በነገራችን ላይ መኪና ነው እጣው የሚወጣው። ከመኪናም 2 መኪና የመኪና እድለኞች ይጠበቃሉ። በዚህ እጣ ወጣት ስነ ስርዓት በሩ ተቆልፏል። ስለዚህ ቀጥሎ እጣ እንዲያወጡልን በክብር ወደ መድረክ የምንጋብዛቸው ሰው በደንብ ካቀላቀሉ በኋላ አሽከርክረው ነጥራ የምትወጣዋን አንድ ኳስ ይፋ ያደርጉልናል። በእርግጥ ሁለቱንም የተሽከርካሪ እድለኞች እጣ የሚያወጡልን እኚህ ሰው ይሆናሉ። የሪል ስቴቶች የኢትዮጵያ ሪል ስቴቶች ማህበር ምክትል ፕሬዚደንት ኢንጂነር ጀበል ጀማል ይህንን እጣ እንዲያወጡልን በታላቅ አክብሮት ወደ እጣ ማውጫው ቦታ ላይ እንዲመጡልን በታላቅ አክብሮት እንጠይቃለን። ባለእድለኞች የዚህ የቴምር ፕሮፐርቲስ የቴምር ስጦታ ኤክስፖ ማስከፈቻ ልዩ የእጣ አወጣጥ ስነ ስርዓትን ለመታደም እዚህ የተገኛችሁላችሁም በተለይ 56ቱን ቁጥር ወክላችሁ እጣችሁን በጉጉት የምትጠባበቁ እድለኞች ቀጣዩ ሰከንድ እጅግ በጣም አጓጊ እንደሚሆን እናምናለን። ለሁላችሁም መልካም እድል እንዲሆንላችሁ እንመኛለን። በአንድ ቁልፍ 2 በር ለነማ ይወጣ ይሆን? እያያችሁት ነው አይደለ? ፍጹም ፍትሃዊ እንዲሆን ለማድረግ ነው በዚህ መጠን ጥንቃቄ እየተደረገ የሚገኘው። የ4 ሚሊዮን ብር BYD መኪና ባለ እድል ማን ይሆን? አቶ ጀበል ይህንን እድለኛ አንስተው ቁጥሩን የሚያሳውቁ ይሆናል። እጅግ ተጠባቂ፣ እጅግ አጓጊ፣ በአንድ ቁልፍ 2 በር የሚከፈትበት አጋጣሚ ነው። ቴምር ፕሮፐርቲስ የBYD መኪና እጣ ማውጣት ስነ ስርዓት እያከናወነ ይገኛል። የ4 ሚሊዮን ብር BYD ተሽከርካሪ ቅንጡ ዘመናዊ መኪና ባለድል ማን ይሆን? እሺ የብሔራዊ ሎተሪ አስተዳደር ሰዎች ጉዳዩን ለመታዘብ ወደዚህ አቅራቢያ እንድትመጡና የዕጣ አወጣጥ ስነ ስርዓቱን እንድታዩልን እንጋብዛለን። ኢንጂነር ጀበል እያሽከረከሩ ነው። አንድ ኳስ ነጥራ ወጣለች። ቆይ አስገባ። የብሔራዊ ሎተሪ ሰዎች እያሉን ያለው ነገር የዕጣ አወጣጡ ስነ ስርዓት ጥሩ እንዲሆን የጋበዝናቸው ሰዎችም እዚህ ጋር ስላሉ በሙሉ ይዞርና እንዲዞረው እጃቸውን ያወጡና ያ ቁጥር 1 2 ተብሎ ቢሆን ነው የሚሻለው ነው ያሉትና የብሔራዊ ሎተሪ ሰዎች ባሉን መመሪያ መሰረት እንቀጥል። የእጣ ማውጣት ስነ ስርዓቱ ቅድም እንደተከታተላችሁ ሂደቱን አልፎ የብሔራዊ ሎተሪ አስተዳደር ተወካዮችም ተገኝተው
ፍትሐዊና ተአማኒነት የተሞላበት እንዲሆን አስፈላጊው ጥረት ተደርጓል ማለት ነው። የ4 ሚሊዮን ብር የቢዋይዲ ዘመናዊ ቅንጡ ተሽከርካሪ ባለድል ማን ይሆን? እጅግ ይጠበቃል። ምናልባት ከሰከንዶች በኋላ ኢንጂነር ጀበል እያሽከረከሩ ይገኛል። በአንድ ቁልፍ 2 በር የሚከፈትበት የህልማቸውን ቤት ከቴምር ፕሮፐርቲስ ጋር ለሚሰሩ ሁሉ የተመቻቸ እጣ ባመኑት ልክ መታመናቸው በሚታወጅበት በ10 ዓመት ከ10 በላይ ፕሮጀክቶች በተጠናቀቁበት ከቃል በላይ በተግባር ቴምር ፕሮፐርቲስ በታየበት የምስክራችንን ቃል የምናጸናበት እለት ነው ብሏል። ቴምር ፕሮፐርቲስ ሞራል ስጡ ባካችሁ። አንዷ ኳስ ወጣች፣ አንዷ ማን ኳስ ይሆን? ወጣለች። ስንት ቁጥር ናት የሚለውን ሁላችሁም ቁጥራችሁን አዘጋጁ። ኢንጂነር ጀበል የኢትዮጵያ ሪል ስቴቶች ማህበር ምክትል ፕሬዝዳንት ይፋ የሚያደርጉ ይሆናል። አስቀድመን መልካም እድል እንመኛለን። መቼም ኮሚሽን እንደማገኝ ነው ተስፋ የማደርገው አይደል? በነፃ የለም። ኦኬ 1 2 እኔም አላየኋትም። 20 ቁጥር እስኪ 20 ቁጥር 20 ቁጥር የያዘ 20 ቁጥር የቢዋይዲ መኪና ባለ እድል ከፍ አድርጉት ባክዎት። 20 ቁጥር የያዘ 20 ቁጥር 20 ቁጥር ማን ይሆን? ተጠባቂው እሺ ኦ ጤናው ባወቅ ታምር፣ ጤናው ባወቅ ታምር በ20 ቁጥር ኩፖን የተወከለ ነው። እዚሁ መመልከት በምትችሉበት ሁኔታ እርስ በርሱ መናበብ የሚችል ነው። እንኳን ደስ አለ ማለት እንወዳለን። እሺ በአንድ ቁልፍ 2 በር ሚለው ይፋ ተደርጓል። አንዱ የቴምር ፕሮፐርቲስ የቤት ባለቤት መሆናቸው ይፋ የተደረገበት በራቸውን ከፍተው የሚገቡበት ነው። ሌላኛው እድሉ ባመቻቸላቸው መሰረት የቢዋይዲ ኢቱ ቅንጡ የኤሌክትሪክ መኪና ባለቤት የሚሆኑበት እድለኛነታቸው የተረጋገጠበት ነው። አስተባባሪዎች እዚሁ ለባለ እድለኛው እየደወሉ ነው። ያለውን ነገር እንግዲህ ይፋ የምናደርግ ይሆናል። ህልምን መገንባት ታማኝነትን መሸለም በሚል 20 ቁጥር ኩፖን አስቀድመው መላኩን ማረጋገጫ ሰጥተዋል አስተባባሪዎች። ጤናው ባወቅ ታምር 20 ቁጥር ይፋ ተደርጓል። ወደ ሁለተኛው ባለ እድል እናመራለን። የመጀመሪያው እድለኛ በዚህ ሁኔታ ታውቋል። እሺ እናመሰግናለን ኢንጂነር ጀበል ጀማል እጣውን ይፋ ስላደረጉልንና ይህንን ታሪካዊ ዕለት ለባለ እድለኛው ይፋ እንድናደርግ የበኩሎን አስተዋጽኦ ስላደረጉልን እናመሰግናለን። በማስከተል ሁለተኛው የቢዋይዲ ኢቱ የኤሌክትሪክ መኪና ባለ እድለኛ ማን ይሆን? ማን ትሆን? እሺ ባለ እድለኛዋ ጋር ስልክ እሺ ላውድ ስፒከር ላይ ይሁንና በማይክ እንጠቀም ስሜታቸውን መግለጽ ስላለብን። ከቴምር ስጦታ ኤክስፖ የምናከናውንበት ታላቅ የመክፈቻ ፕሮግራም ነው እየደወልን ያለ ነው። ማን እንበል? ማን እንበል? ባለቤቱ ነኝ። የጤናው ባወቅ ታምር ባለቤት እንኳን ደስ አላችሁ። እንኳን አብረን የቢዋይዲ የኤሌክትሪክ ኢቱ ተሽከርካሪ መኪና እድለኛ 20 ቁጥር ተብሎ ውክልና ባገኘበት ኩፖን እዚህ መድረክ ላይ ይፋ ተደርጓል። እንደ ቤተሰብ እንኳን ደስ አላችሁ እንላለን ደግመን። እንኳን ሪና ከቴምር ነው። አዎ ይሄው ተሳታፊ እያጨበጨበ ነው። እኛም በቀጥታ መድረክ እየመራን ነው የምንገኘው። በእርግጥ ሊያጠራጥር ይችላል። ከብዙ አቅጣጫ መሰል ነገሮች ይኖራሉ። በትክክል ለ20 ቁጥር ኩፖኑ ወጥቶ የመኪና ባለቤት ሆናችኋል። እናመሰግናለን። 20 ቁጥር ኩፖን እጁ ላይ እንደነበረ እንደተደወለ ታውቁ ነበረ? ለጤናው ባወቅ ታምር
እኔ አላወኩኝም። የለም አጠገብሽ ጤናው ገቤ የለም ወጣ ብሏል። ነግረዋለሁኝ። ብስራቱን እንግዲህ በአንቺ በባለቤቱ በኩል መስማቱም ደስ የሚል ነገር ነው። እናመሰግናለን። እጅግ በጣም እናመሰግናለን። ከአድዋ ድል መታሰቢያ አድዋ 00 በታላቅ ኤክስፖ ላይ ይገኛል። ቴምር ፕሮፐርቲስ ቤት ስለመግዛታችሁ ማረጋገጫ ስጭን። ቤት ገዝተናል። በቃ ፕሮፐርቲ ገዝተናል። ስለዚህ በአንዱ ቁልፍ 2 በር ከፍታችሁ ገብታችኋል። እንኳን ደስ አላችሁ። እንኳን አውረሳን። እናመሰግናለን። በጣም እናመሰግናለን። መልካም ውሎ። ደስ ይለናል። እሺ ሁለተኛው የቤት ገዢ የኢቱ BYD ተሽከርካሪ እድለኛ ደግሞ ማን ይሆናል የሚለውን ልናይ ነው። የኢትዮጵያ ሪል ስቴቶች ማህበር ዋና ጸሐፊ አቶ ከድር ይህንን እጣ እንዲያወጡልን ደግሞ እሳቸውን በታላቅ አክብሮት ወደ መድረክ እንጋብዝና ልክ ኢንጂነር ጀበል እንዳደረጉት እሳቸውም ሁለተኛው የተሽከርካሪ ባለ እድለኛ ማን እንደሆነ ያበስሩልናል። እንኳን በደህና መጡ። እሺ መጀመር እንችላለን። በነገራችን ላይ ቅድም ስንል እንደነበረው የእጣ ማውጣት ሂደቱ ፍትሃዊና ተአማኒነት ያለው እንዲሆን የሚመለከታቸው አካላትን ጋብዘን በአግባቡ ሂደቱ እንዲከናወን እያደረግን እንገኛለን። ከኢትዮጵያ ብሔራዊ ሎተሪ አስተዳደር እንግዶች ተጋባዥ እንግዶች እየታደሙ እየታዘቡ ይገኛሉ። ሁለተኛው የBYD ተሽከርካሪ ባለድል ማን ይሆን? 20 ቁጥር። እሺ ቀድሞ የቤት ባለቤት የሆንበት ቁጥር 20 ቁጥር ወጥቷል ከዚህ እጣ ውስጥ ድጋሚ እድል መሄድ ስለሌለበት። ስለዚህ 56 እድለኞች ከነበሩ 55 ኳሶች እዚህ ቅርጫት ውስጥ ይገኛሉ ማለት ነው። ከ55ቱ ሁለተኛውና የመጨረሻው የተሽከርካሪ እድለኛ ማን እንደሆነ ይፋ ይደረጋል ማለት ነው። ወጣ። እሺ እንኳን ደስ ያላችሁ። አክቹዋሊ የማላየሁትም 47 ቁጥር 47ን የያዘ ሰው አለ? ቁጥር 47ን የያዘ ደስ ያላችሁ። 47 የለም? 47 ቁጥር 47 ቁጥር አረጋግጡ። ቁጥር 47 መኖሩ ይረጋገጥ። አዎ ከመካከላችን ባለድል ካለ እባክህ 47 ቁጥርን የያዝክ እድለኛ እሺ። በሚያስገርም ሁኔታ ቀደም ሲል ወንድ ነበር አይደለ? ባወቀ ነበረ። ምንም እንኳን ባለቤቱ ጋር እንደውልም የጾታ ተዋጽኦ ይረጋገጥ ያለ ይመስላል። የዛሬው የዕጣ አወጣጥ ስነ ስርዓታችን ሴት የቤት ገዢያችን ጋር ነው ሄደው። ረውዳ መሐመድ አብዶሽ ረውዳ መሐመድ አብዶሽ ከቴምር ስጦታ ኤክስፖ የሁለተኛው የBYD የኢቱ ኤሌክትሪክ መኪና ተሽከርካሪ ባለቤት መሆኗ በጣው ተረጋግጧል። 47 ቁጥር ጋር ሄዷል። በስልክ ደውለንላታል። ተነስቷል መሰለኝ። እሺ ጤና ስጥልን። ሄሎ ጤና ስጥልን ረውዳ ረውዳ እንኳን ደስ አለሽ። ቴምር የቤት ባለቤት እንዳደረገሽ በአንዱ የቤትሽ መግቢያ ቁልፍ ደግሞ ወደ ተሽከርካሪሽ የምትገቢበት ቁልፍ እድለኛ አድርጎሻል። እንኳን ደስ አለሽ። በጣም አመሰግናለሁ። በጣም አመሰግናለሁ። ካንጉራጁሌሽን። ዛሬ ይሄ እድልና እጣ ሊኖር እንደሚችል ሰምተሽ ነበር? ምን አልሽኝ? ይሄ እድል እንደሚኖር ሰምተሽ ነበር ዛሬ? አልሰማሁም፣ ግን ምርጫ እንዲኖር ያው ዛሬ እንዲመወጣ ሰምቼ ነበር፣ ግን መውጣቱን አልሰማሁም። አሁን መስማቴ ነው። እንኳን ደስ አለሽ። ምክንያቱም ቴምር ፕሮፐርቲስን አምነሽ ገና ከጅምሩ ገንዘብሽን ኢንቨስት በማድረግሽ ለሚያምኑኝ የታመነ እድል ይዤ መጥቻለሁ ካለው ቴምር ፕሮፐርቲስ እድል ውስጥ እንድትገቢ አድርጎ 47 ቁጥር
የእድል ኳስ ወጥቶልሽ መኪናሽን መውሰድሽ ተረጋግጧል። በድጋሚ እንኳን ደስ አለሽ። እንኳን አብሮ ደስ አለን። እናንተን እግዚአብሔር ይስጣችሁ። አብሮ እንኳን ደስ አለን። በጣም ደስ ብሎኛል። በጣም ደስ ይላል። ያው ስሜትሽን ከቤተሰብሽ ጋር በደንብ አጣጥሚው። በጣም እናመሰግናለን። እኔም አመሰግናለሁ። የትምር ካምፓኒንም በጣም አመሰግነዋለሁኝ። አላህ ይስጣችሁ። በጣም እናመሰግናለን። ረውዳ መሐመድ አብዶሽ። ሰዎች በደስታ እንግዲህ ሲቃ ውስጥ ሲገቡ መስማት ደስ ይላል። ለማንኛውም ሁለቱ ተሽከርካሪዎች ለሁለት እድለኞች በዚህ ታላቅ ኤክስፖ ላይ ወጥተው ይፋ ተደርጓል። አቶ ከድርን በጣም እናመሰግናለን። ሁለት ተሽከርካሪዎች ወደ እጣ መቀመጫቸው ወጥተዋል። ሸኙልን። እናመሰግናለን። እጣውን ላወጡልን። ሌሎች አጓጊ ሽልማቶች አሉ። እያንዳንዳቸው የ1 ሚሊዮን ብር ተሸላሚ ማድረግ የሚያስችሉ የፊኒሺንግ ሽልማቶችም ይኖራሉ። ሽልማቶቻችን ይቀጥላሉ ማለት ነው። ገና አላጠናቀቅንም። የቤት ውስጥ የግንባታ ማጠናቀቅ ስራ ብዙ ገንዘብ ይፈልጋል፣ ትኩረት ይፈልጋል፣ የሚያግዝ ሰውም ይፈልጋል። 4 እድለኞች እያንዳንዳቸው 1 ሚሊዮን ብር የፊኒሺንግ ስራዎች የማጠናቀቅ ስራዎች ኦፈር የሚደረጉበት እድልና ያመቻቸው 1 ሚሊዮን ብር እንግዲህ ብዙ ነገር ይሰራል። ቁልፉ ካለ ደግሞ ቤቱን ማስዋብና ግንባታውን ማጠናቀቅ በዚህ ድል መከወን አለበት ብሎ ቴምር ፕሮፐርቲስ 4 እድለኞችን አሁንም እጣ ያወጣል። 56 ኳሶች ነበሩ፣ 2 ተቀነሱ። 54 ኳሶች እዚህ ውስጥ አሉ። በተከታታይ ደግሞ አንዳንድ ኳሶችን ለዚሁ ለባለ እድለኞች እጣ እናወጣለን። ይህንኑ እንዲያደርጉልን የአሶሲዬሽኑ ምክትል ፕሬዚደንት ኢንጂነር ጀበል ጀማልን በድጋሚ ወደ መድረክ የምንጋብዝ ይሆናል። ቆይ አንዴ ይቅርታ። እሺ እሳቸውን ወደ መድረክ እየመጡ ይገኛሉ በክብር። እሺ እሺ 4 እድለኞች ናቸው የሚሆኑት። ከአራቱ ቅድም አንዱ የመኪና እድል በኢንጂነር ጀበል አማካኝነት ይፋ መደረጉ ይታወቃል። 4 ተከታታይ ኳሶችን እናወጣለን። አንደኛውን ኳስ ኢንጂነር ጀበል አሁንም የሚያወጡልን ይሆናሉ። ይህ ቁጥር ይፋ ሲደረግ የፊኒሺንግ ስራዎችን ማከናወን የሚችሉበት የ1 ሚሊዮን ብር እጣ እድለኛ ይሆናሉ ማለት ነው። የቤት ገዢዎችና ባለቤቶች ኳሷ ወጥታለች። ስንት ቁጥር ናት? ይፋ ያደርጉታል ኢንጂነር። ደስታ ማብሰር መቼም ሁል ጊዜ ደስ ይላል። ሁሌ ደስታ አይለየን ነው ማለት የምፈልገው። 32 ቁጥር 32 ቁጥር የ1 ሚሊዮን ብር የፊኒሺንግ ማቴሪያልስ ወይንም ደግሞ የማጠናቀቂያ ግብአቶችን ለማሟላት የሚያስችል እድለኛ 32 ቁጥር 32 ቁጥር በመካከላችን ላይ ከሚገኙ ከሆነ 32 ቁጥር 32 1 ቁጥር ሚሊዮን ብር 32 ቁጥር የፊኒሺንግ ስራዎች ማጠናቀቂያ። ይህ ካርድ ያው አስቀድሞ በታተመ መጥሪያ ወረቀት ላይ ሰልማን መሐመድ ናስር አደም የተባሉ የቤት ባለቤት ናቸው። 1 ሚሊዮን ብር የፊኒሺንግ ስራዎች ባለቤት የሚሆኑት ማለት ነው። አቶ ሰልማን ማከላችን አሉ። በመካከላችን ላይ የሚገኙ ከሆነ እሺ እንኳን ደስ አለዎት። ለማንኛውም ተደውሎላቸዋል። ማይኩን ፈልገን ነው። እሺ ተዘግቷል። ድጋሚ ካነሱልን እንሞክር። በድጋሚ እንኳን ደስ አላችሁ። እሺ እሺ ስልኩ እንደሰማችሁት ነው፣ መነሳት አልቻለም። ማግኘት አይችሉም ነው የሚለው። እሺ አባታቸው ስልክ አለ እየተባለ ነው። አቶ ሰልማን እንኳን ደስ አለዎት። እሳቸውን በቀጥታ ለማግኘት ኢንጂነር እየተሞከረ ጀበልን ይገኛል። ወደ መቀመጫቸው እንሸኛለን። የ1 ሚሊዮን ብር የፊኒሺንግ ማጠናቀቅ እድሉ ወጥቷል። 3 ባለእድለኞች በዚሁ ዘርፍ ውስጥ ይቀሩናል። አቶ ሰልማንን እንዳገኘናቸው የምናስገባቸው ይሆናል። ሁለተኛውን የፊኒሺንግ
ማሟያ ሽልማት የሚያበረክቱት ኢንጂነር ሰለሞን ናቸው። የቴምር ፕሮፐርቲስ የፊኒሺንግ ዳይሬክተር ናቸው። እሳቸውን በክብር ወደ እጣ ማውጣት ቦታው እንዲሸኙልን በአክብሮት እንጋብዛለን። ቴምር ፕሮፐርቲስ ጥንቅቅ እልቅ ያለ ዝይን ቤቶችን ነው ያስረከበ የሚገኘው። እሳቸውም የፊኒሺንግ ዳይሬክተር ናቸው ከቴምር ፕሮፐርቲስ። ሁለተኛው ስነ ስርዓት ይቀጥላል። የትኛዋ ቁጥር ኳስ ትወጣ ይሆን? የአቶ ሰልማን ስልክ እየሰራልን ስላይደለ ነው። ምናልባት ካገኘናቸው እናስገባቸዋለን። እሺ ሁለተኛው ዕጣ እየወጣ ይገኛል። የ1 ሚሊዮን ብር ባለድል ምናቅ ይሆናል። እባክዎት 13 ቁጥር የያዘ ከመካከላችን ላይ ካለ የ1 ሚሊዮን ብር እድለኛ መሆን ችሏል። ዋው! እዚሁ ተገኝተዋል። 1 ሚሊዮን ብር የቤት ማጠናቀቂያ ግብአቶችን ለማሟላትና አስፈላጊ ኢንጂነር ሰለሞን ራሳቸው ይህንን ስነ ስርዓት ያከናውናሉ ማለት ነው። ለእድለኛዋ እባካችሁ ሞራል ስጡልን። እንኳን ደስ አለሽ። ምናልባት የተወሰነ ስሜቷን ብንጋራ። ስሜቷን እንስማው። እንኳን ደስ አለሽ። እንኳን አብሮ ደስ አለኝ። ለእህቴ ነው የገዛሁትኝ። እህቴ የለችም እዚህ። ባዶ መሬት ስገዛላት ቅር ብሏት ነበረ። ምንም ነገር የሌለው መሬት ነው የገዛ ነው እና እህቴ እንኳን ደስ አለሽ። ቴንክ ዩ። እሺ እንኳን ደስ አላችሁ። አቶ ኢንጂነር ሰለሞን እባክዎት፣ የሽልማት ስነ ስርዓቱ እየተከናወነ ይገኛል። በሞራል አጅቧቸው እባካችሁ። በጣም እናመሰግናለን። በድጋሚ እንኳን ደስ አላችሁ። ሁለት የተለያዩ እድለኞች በዚህ ምድብ ይቀራሉ። 1 ሚሊዮን ብር እያንዳንዳቸው የፊኒሺንግ ስራዎችን መሰረት ያደረገ የ1 ሚሊዮን ብር እድለኛ የሚሆኑበት ነው። ሴቶች እጣ ያውጡ እንጂ ተብለናል። እዚህ ደግሞ አንጋፋዋ ጋዜጠኛ የምንወዳት የእናት ፋንታዌ በመካከላችን አለች። እሷን በታላቅ አክብሮት እንጋብዝና እንኳን ደህና መጣሽ እንላለን። እጣውን እናወጣለን። ሶስተኛው ባለ እድል ወዴት ይሄዳል የሚለውን እናያለን። ቴምር እድለኞችን እያንበሸበሸ ይገኛል። ከመኪና እስከ ፊኒሺንግ ከ1 ሚሊዮን እስከ 4 ሚሊዮን ብር ባለ እድለኞችን እያንበሸበሸ ይገኛል። ሶስተኛው የፊኒሺንግ የ1 ሚሊዮን ብር እድለኛ ማን ይሆን? እባክሽ ጋዜጠኛ፣ አንጋፋ ጋዜጠኛ እናት ፋንታ እዚህ ትገኛለሽ። ለእድለኛው በጣም አመሰግናለሁ። በጣም የሚገርም ቁጥር ነው የወጣው። እኔ ገብርኤል ወዳጅ ነኝ። 19 ቁጥር 19 ቁጥር ማጅ ላይ ይሆን ያለው 19 ቁጥር የወጣለት የ1 ሚሊዮን ብር የግንባታ ማጠናቀቂያ እድል ባለቤት የሆነው ማን ነው ወይም ማን ናት? ካርዱን እዚህ ጋር እያየን ነው። እዚህ መካከል ቢኖር ይነሳ ነበር ወይ ትነሳ ነበረ። 19 ቁጥር እንዴ! ዋው! ምን ነው ኮራል? እባክህ የለም ብያለሁ እኮ። በተመሳሳይ ስሜቱ እንስማው። እሺ 19 ቁጥር የ19 ዓመት ልጅም ይመስላል። በጣም ደስ ብሎኛል። አስተዋውቀን። ለማን ነው የሚለው? የቤት ባለቤቱ አንተ ነህ ወይ? ቤተሰብ ነው ወይ? ያው እናቴ በኔ ስም ነው የገዛችልኝ እና 19 እናቴ ትዘክራለች። በጣም ደስ ብሎኛል። በጣም አመሰግናለሁ። ቴምር ፕሮፐርቲ ይለያል። እናቱ አለች ተብሏል። እናቱ አለች ተብለናል። ምን ነው ቀረሽብን? እባክሽ የደስታሽ ቀን ነው። የድል ትንሽ የለውም።
የግንባታ ማጠናቀቂያ የ1 ሚሊዮን ብር እድለኛ መሆን ምናልባት ልጇን ኢምፓወር ለማድረግ መሰለኝ የላከችው። እንኳን ደስ አላችሁ፣ እንኳን የዚህ እድል ባለቤት ሆናችሁ። ስሜትሽን ብንሰማው ደስ ይለናል። እንባ ከዓይኖቿ እያየን ነው። እንኳን ደስ አለሽ፣ የደስታ እንባ ነው። በጣም ነው የማመሰግነው። ቴምር በጣም የሚገርም ነው። ኦልሞስት ሴልሳቸው ሲነግረን በሙሉን ያመንነውና ከዛ በኋላ ያየነው ፕሮግረስ በቃላቸው መሰረት ነው እያየን ያለ ነው። በጣም ይለያል። በጣም ነው የምናመሰግነው። ያው በልጄ ስም ነው የገዛሁት። እሱ ያው እንትን እንዲል ብዬ ነው። 19ም ያው እኛ የምንዘክርበት ነው። እናመሰግናለን። በጣም ቴምር ይለያል። እጅግ በጣም እናመሰግናለን። ታምነው ገንዘባቸውን ኢንቨስት ያደረጉ ደንበኞችን ነው እያስደሰተ ያለው። የመታመናችሁ ምክንያት የሚሆነውን ነገር እንድታስታውሱ በሚል ነው ቴምር ፕሮፐርቲስ ላመኑት የታመነ እድል በዚህ መድረክ ላይ ያመቻቸው። እንኳን ደስ አላችሁ የዛሬ እድለኞች። በዚህ ምድብ ውስጥ የመጨረሻው የግንባታ ማጠናቀቂያ የ1 ሚሊዮን ብር የእድለኝነት ማረጋገጫ እጣ የሚወጣ ይሆናል። አሁንስ ቀጣዩ እጣ ወደ ማን ያመራ ይሆን የምንመለከተው ነው። ይሄንን እጣ እንዲያወጡልን የሰልማን አባት አንስተዋል ተብሏል። እሳቸውንም እሺ፣ ቆይ ሄሎ፣ ጤና ይስጥልን። እሺ፣ በጣም ተበስሯቸዋል መሰለኝ ከየአቅጣጫው ስልክ እናስገባቸዋለን። እንቀጥላለን። ያ እሺ፣ የመጨረሻው ኳስ እንዲወጣ የመጨረሻውን የ1 ሚሊዮን ብር የፊኒሺንግ እድለኝነት ማረጋገጫ ለማየት ዶክተር ሰለሞንን በታላቅ አክብሮት ወደ እጣ ማውጣት ስነ ስርዓቱ እንጋብዛለን። የኢትዮጵያ ሪል ስቴቶች ማህበር ዋና ስራ አስፈጻሚ በታላቅ አክብሮት ወደ መድረኩ እንጠራለን። የኢትዮጵያ ሪል ስቴት አሶሲዬሽን በኢትዮጵያ የሪል ስቴት ዘርፍ ላይ ጤናማ የግብይትና የግንባታ ሂደት እንዲኖር የበኩሉን አስተዋጽኦ እያበረከተ ይገኛል። በዚህ ዓመት የመጀመሪያ ስራውን ጀምሮ ቀጥሏል ማለት ነው። እንቀጥላለን። እሺ፣ ቴምር ስጦታ ኤክስፖ ትልቁ መርሃ ግብሩ ኤክስፖውን ከማስጀመር ባለፈ ባለፉት ጊዜያቶች በተለያዩ ሚዲያዎች በአንድ ቁልፍ 2 በር እያለ ያለበትን ሚስጥር ይፋ እያደረገ ይገኛል። ቤታቸውን ከፍተው የሚገቡበት ቁልፍም መኪናቸውን የሚያሽከረክሩበትም ከዛ ባለፈ ደግሞ የፊኒሺንግ ማጠናቀቅ ስራዎችን የሚከውኑበት 1 ሚሊዮን ብር ለ4 ባለእድለኞች ይፋ እያደረገ ነው። የመጨረሻው እድለኛ አመሰግናለሁ። 26 ቁጥር 26 ቁጥር ከፍ ትበል ቁጥሯ 26 ቁጥሩን የያዘችው የቤት ባለቤት ደንበኛ በመሀከላችን አለች። እንኳን ደስ አለሽ። የ12 ሚሊዮን ብር የመጨረሻ ባለድል እባክሽ ወደ መድረክ በዛ ጠቁማት። ለተሽከርካሪዎቹና ለተለያዩት የፊኒሺንግ ማስፈጸሚያ ግብአቶች እድለኛ የሆኑት 4ቱ እድለኞች አንድ ላይ ተቆጥረው ቴምር ፕሮፐርቲስ ለነኚህ የጣት አወጣጥ ስነ ስርዓት 12 ሚሊዮን ብር ለባለ እድለኞች ይፋ ያደረገበት ነው። የመጨረሻው እድል ይፋ ተደርጎ እንግዲህ ወደ ባለ እድሏ ሄዷል። ምን ትያለሽ? ማርያም ታደሰ እባላለሁኝ። ማርያም ታደሰ እባላለሁኝ። እውነትም ተምር ታማኝ ነው። በእውነት መሰከረልኝ። በዚህ ስለ እውነት ለመናገር መጀመሪያ እንደሰማሁኝ ለራሴ አልነበረም ለሁለት እህቶቼ ነበር የገዛሁኝና መጀመሪያ ምንድነው ይሄ ብሩ ለጊዜው አልሟላ ብሎኝ በጣም ተጨንቄ ነበር። ልክ ሎተሪን ያህል ነው ያንን እጣ ያየሁ። ምንድነው ጊዜውን እንትን ያልኩትና አሁን እንኳን ተጨነኩ እንኳን ገዛሁላቸው። ሞር ደግሞ አሁን ቁጭ ብዬ ሳስብ የነበረው ኢማን የምትባል አባቷን ስም ባላቅም የዚህ ሰራተኛችሁ ናትና
በጣም ከኔ ጋር ነበረች። ከኔ ጋር ነው የተጨነቀችው። ደርሶኝ ወጥቼ እሷን ባመሰገንኳት አልኩኝ እና በጣም ነው የማመሰግነው። ከተምር ቀጥሎ ህማንዬ በጣም ቴንኪው። በጣም ከኔ ጋር ነው እንትን ያለችው እና በጣም ተጨንቃ ነበረ። ቴንኪው አመሰግናለሁ። በእውነት ተምርም እንደ ቤቷም ደንበኞቿንም እንደ ራሷ የምታገለግል ናት። ሁሉም ጋር ያየሁት ጸባሽ እና ልትመሰገን ይገባል። በጣም አመሰግናለሁ። እንኳን ደስ አለሽ። እንኳን ደስ አላችሁ። ጥሩ እድልን ያየንበት በተለያዩ ሰዎች እጅ እድሉ እንደገባ ምስክርነት የሰጠንበት ታላቅ የእጣ ወጣት ስነ ስርዓትን ፈጽመናል። የሰልማን አባት አቶ መሐመድ አደም በቀጥታ መስመር ላይ ይገኛሉ። እሳቸውን ስሜታቸውን እንጋራለን። እባክሽ እንኳን ደስ አላችሁ አቶ መሐመድ። ሄሎ ሄሎ ሄሎ። እሺ መስመር ላይ እንዳሉ እያየን ነው፣ ግን መደማመጥ አልቻለም። ሄሎ ሄሎ ሄሎ። እንደምን አረፈዱ አቶ መሐመድ? ሄሎ እንደምን አረፈዱ? አልሐምዱሊላህ አልሐምዱሊላህ። እንዴት አረፈች? እንኳን ደስ አሎት። በልጆ ስም ከቴምር ሪል ስቴት የተገዛ ቤት አለ። ዛሬ ደግሞ በተጨማሪነት እድል ከቤታችሁ ገብታለች። የሽያጭ ኤክስፖ ላይ ነበረ ቴምር ሪል ስቴት። ይሄንን መረጃ ሰምታችሁ ሊሆን ይችላል የሚል እምነት አለን። ልጆ ሰልማን እንግዲህ የ1 ሚሊዮን ብር የፊኒሺንግ ሎተሪ ወጥቶለታል ወይም እድል ባለቤት ሆኗል። ኢንሻአላህ ደስ ብሎኛል። እንኳን ደስ አላችሁ። ደስ ብሎኛል። አልሐምዱሊላህ። እንኳን ደስ አላችሁ። ደስታችሁን አጣጥሙ። እናመሰግናለን በጣም። እሺ ስሜታቸውን እንወቅ በሚል ነው እንጂ ያው ከአወሩት በላይ ደስታቸው በህይወታቸው እንደሚገለጽ እናምናለን። ቴምር ፕሮፐርቲስ ይህንን የኤክስፖ ማስከፈት ስነ ስርዓት ለባለእድለኞች እጣቸውን በተገቢው አኳኋን መስጠትን አካቶ ደማቅ ስነ ስርዓትን ፈጽሟል። ያው ጥር ምጥን ባለ ሁኔታ ብዙዎች ቤት አንኳኩቶ የገባውን እድል አይተናል። በድጋሚ ለቴምር ፕሮፐርቲስ የዛሬ እድለኞች ተጋባዦች፣ ቤት ለመግዛት እየወሰናችሁ ላላችሁ፣ ኦልሬዲ ደግሞ ቤት ገዝታችሁ ቁልፋችሁን እጃችሁ ላይ ያደረጋችሁ የቴምር ፕሮፐርቲስ ቤተሰቦች በድጋሚ እንኳን ደስ አላችሁ፣ እንኳን ለዚህ ታላቅ ቀን አበቃችሁ እንላለን። እዚህ ያለው ስነ ስርዓት በዚህ መንገድ ተጠናቋል። ከዚህ በኋላ ሪቫኑን ቆርጠን ቴምር ስጦታ ኤክስፖ በይፋ በዚህ የአድዋ 00 የታላቅ ታሪክ በሚታወስበት ቦታ ይፋ ተደርጓል የምንልበት ስነ ስርዓትን እንፈጽማለን። የፌዴራል ፖሊስ የሙዚቃ ማርሽ ባንድ ይህንን ስነ ስርዓት ይፈጽምልናል። የሽያጭ ባለሙያዎች ቦታችሁ እንድትይዙ ባካችሁ። እሺ አረንጓዴ ቲሸርት ለብሰው ስነ ስርዓቱን ያደመቁት የቴምር ፕሮፐርቲስ የሽያጭ ሙያተኞች ዛሬን ጨምሮ ለተከታታይ 3 ቀናት እስከ ሰኞ ድረስ ታላቁን ኤክስፖ መረጃ እየሰጡ ለደንበኞች ዝርዝር ጉዳዮችን እያብራሩ ቅድም እንደተመሰገነችው ኢማን ሻጭ ብቻ ሳይሆኑ ቤተሰባዊነታቸውን ማረጋገጥ የሚችሉበትን ስራ እየሰሩ ብዙ ደንበኞችን የሚያፈሩበት ተከታታይ ቀን ይሆናል። እስከ 35% ድረስ ቅናሽ ይፋ የተደረገባቸውን የሽያጭ ሂደቶች የምታጣጥሙበት ይሁን። ሪቫኑን ለመቁረጥ ከፊት ያላችሁ የክብር እንግዶች፣ ባለቤቶች፣ ባለራእዮች፣ የክብር እንግዶች፣ የሽያጭ ሙያተኞች ወደ ሪቫኑ ትሄዱልንና በክብር ይህንን ሪቫን ቆርጠን ኤክስፖ ተጀመረ እንላለን። እናመሰግናለን። ለተከታታይ 3 ቀናት የሚቀጥለው የ35% ቅናሽ እድለኛ የሚያደርገው ሌላኛው በረከት ይቀጥላል። ወደ ሪቫን ቆረጣ ስነ ስርዓቱ እናመራለን።